በዩኒቨርስ ውስጥ የማይደረስ ቦታ አለን? በዩኒቨርሱ ውስጥ በብርሃን ፍጥነት እንኳን ብንጓዝ ፈጽሞ ልንደርስበት የማንችለው ቦታ እንዳለ ታውቃላችሁ? መቼም ፈጽሞ የማይደረስበት። የብርሃን ፍጥነት በዩኒቨርስ ውስጥ በሪከርድነት የተያዘው በጣም ፈጣኑ ፍጥነት ነው። ይህ ፍጥነት በሰከንድ ወደ 186,000 ማይል የሚደርስ ነው። በ3 ሰከንድ ውስጥ ወደ ጨረቃችን መድረስ እንችላለን። ጨረቃችን ርቀቷ ከመሬት ወደ 238,000 ማይሎች ነው። ወደ ማርስ ለመድረስ 3 ደቂቃ ብቻ ነው የሚፈጅብን። ምክንያቱም ፕላኔት ማርስ ከምድር 34 ሚሊዮን ማይል ርቀት ላይ ስለምትገኝ። ከፀሐያችን ከኮከባችን ፀሐይ ላይ ለመድረስ 93 ሚሊዮን ማይል ርቀት ብቻ ይወስዳል። ወደ ሰዓት ስትቀይሩት ማለትም በብርሃን ፍጥነት ከተጓዛችሁ ማለት ነው 8 ደቂቃዎች ብቻ ያስፈልጓቸዋል። ግን ወደ ጁፒተር ለመድረስ 33 ደቂቃዎችን ይወስዳል። ጋላክሲያችን የሚልኪ ዌይ ጋላክሲን ማለት ነው በሙሉ ለማቋረጥ ወይም መሻገር ካስፈለገ በጣም ረጅም ጊዜ ይፈጃል፣ ወደ 200,000 ዓመታትን ገደማ እና ከሚልኪ ዌይ ወደ አንድሮሜዳ ለመጓዝ ደግሞ ከፈለጉ ወደ 2 ሚሊዮን ዓመታትን ያክል ይወስድቦታል። ግን በዩኒቨርስ ውስጥ በጭራሽ መቼም ቢሆን ልንደርስበት የማንችለው ቦታ አለ። በብርሃን ፍጥነት እንኳን ብንጓዝ ያ ቦታ የዩኒቨርሱ ማለትም የሰማዩ ጫፍ ወይም ዘ ኢጅ ኦፍ ዘ ዩኒቨርስ የሚሉት ነው አስትሮፊዚስቶች። ምክንያቱም ዩኒቨርሳችን ራሱ ከብርሃን ፍጥነት በበለጠ ፍጥነት እየሰፋ እየተለጠጠ ስለሚገኝ